አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁልኝ? ሀባይብ ኢንሻአላህ ዛሬ ደግሞ ወደ መሀል አምባ የሚሄደው ኢንሻአላህ አንዲት እህቴ ወደ ሀገር መግባት ያሰበች ናት። በሰላም አላህ ያስገባት እና የእሷን እቃ ነው የማሳያችሁ ኢንሻአላህ። ቲቪም 43 ኢንች ገዝቼላታለሁ። ማሽላ፣ ጤፍ፣ አስቤዛ ማለት ነው ሁሉንም ተሟልቶላታል ማሻአላህ። እና እቃዋን ግን ባገኘሁት አጋጣሚ ይሄንን ላሳያችሁና ቲቪዋን ኢንሻአላህ ማሽላዋን ሁሉንም ለማሳየት እሞክራለሁ ኢንሻአላህ። እንግዲህ እቃውን ታችንም እንድታየው ተከታተሉ። ዋጋ እንግዲህ ዋጋ ለነገሩ መዳረቅ ነው። ዛሬ የተነገረው ዋጋ ለቀጣይ አይሆንም። ብቻ እቃውን ልንገራችሁና እኔ እቃውን የገዛሁላት ቀጥታ ባለእቃዎቹ በሚሸጡበት ዋጋ ነው ተከራክሬ ያለውን ነገር ማለት ነው። ከዛ ውጭ የተጨመረ የተቀነሰ ነገር የለውም። እና ይህንን አስቤዛ የአስቤዛ መያዣ ገዝቼላታለሁ። ከትንሽ እስከ ትልቅ 9 ፒስ ነው። በጣም ነው ደስ የሚሉት እነዚህ እቃዎች ማለት ነው። ለስኳር፣ ለቅመማ ቅመም፣ ለሁሉ ነገር ለፈለጋችሁት ነገር ቢወድቁ ራሱ በቀላል የማይሰበሩ ቆንጆ ይሁን እንደ ፕላስቲክ ነገር ናቸው። በጣም ጠንካራ ናቸው እና ማሻአላህ ተባረከላ። እነዚህ እቃዎች ወሳኝ ናቸው እላችኋለሁ። እና እነዚህን ገዝቼላታለሁ። እና ይህንን ያስቤዛ ኦልባ 3000 ነው የገዛሁላት። 3000 ብር ማለት ነው። ለወደፊት እንግዲህ አለም ያለው ነገር አሁን 3000 ነው የገዛሁላት። ከዛ በመቀጠል ይህን ጆክ 1000 ገዝቼላታለሁ። ዜብራ ጆክ ይባላል። በጣም አሪፍ ነው። ይህንን 1000 ብር። ከዛ ይሄን አንዱ ነው ሁለቱ አይደለም። እዚህ ከእቃው ቤት እዛው ከገዛሁበት ስራ ያስቀመጥኩት ነው እንጂ ይሄ አንዱ ይሄን የገዛሁላት። ይሄንን ለእቃ ማንጠፍጠፊያ ገዝቼላታለሁ። ከዛ ይሄንን የስኳር እቃ ገዝቻለሁ። ከዛ ራኒ የቱርክ ቆንጆዋን የቱርኳን ገዝቼላታለሁ። ከዛ አንድ ደርዘን የሻይ ቡሽ አንድ ደርዘን ከታች እንዳለኝ ይሄ ማለት አንድ ደርዘን 12 ሀባ ማለት ነው። ከዛ የውሃ ብርጭቆ እንደዚሁ አንድ ደርዘን ተገዝቶላታል። ከዛ የቆሻሻ ሰላ መያዣ እነዚህን ሁለት ነው የገዛሁላት። ይህን ዳቦ 400 ብር ነው የገዛሁት። የምትመለከቱት ቆንጆ ነገር ነው። ይሄ ማለት ክድን ዳቦ ቦታችሁ ይጠቅማችኋል። በነገራችን ላይ በቤታችሁ ብይዙት ማለት ነው። ጠቃሚ እቃ ነው በጥንቃቄ ከያዛችሁት። ከዛ በመቀጠል የፓስታ ማቅለያ ይሄን ገዝቼላታለሁ። ከዛ የዳቦ ያኔ እንጀራም የምንም ለቁርጥ ሊሆን ይሄን ገዝቻለሁ። ከዛ ደግሞ ይሄ አክለሪክ ጆክ ነው። እስከዛሬ እያያችሁት ነው። እሱንም ገዝቻለሁ። ከዛ እነዚህን ፓርቲሽን ሳህን 4 ሀባ በጣም ቆንጆ ከለር ናቸው የሚያምሩ ማሻአላ አያችኋቸው በጣም የሚያምሩ ናቸው። እነዚህን ገዝቼላታለሁ። ከዛ ለነዚህ ማች የሚያደርገው የቆሎ ሳህን በእነዚህ ገዝቻለሁ ማሻአላ። እነዚህ ለቆሎም ለኬክም በጣም ነው የሚያምሩት ማሻአላ። ከዛ ቲሪ እነዚህን አንድ ትሪ በነገራችን ላይ በጣም ነው የጨመረው ሀባይብ። ምክንያቱም ትሪ ወሳኝ ስለሆነ እንዲህ አድርጌ 3 ሀባ ገዝቻለሁ። ይሄ ጥሪት የሆነ እቃ ወሳኝ ነው ሲጀመር መቅረት የሌለበት ስለሆነ እንደዚህ አድርጌ 3 ነው የገዛሁላት። ቦታው ምንም አልተመቸኝም። ቆንጆ ፊንጃሎች ደግሞ እንደዚህ 12 ሀባ ገዝቼላታለሁ። እንደምትመለከቷቸው በጣም ቆንጆ ናቸው ማሻአላ። ከዛ እናት መፍጫ ከዚህ ገዝቻለሁ። ይሄ ደግሞ ሳህን ነው የማቅረቢያ ሳህን ነው። ግዴታ ይሄን የሚመስል እኔ አላገኘሁም ገዝቼላታለሁ። እነዚህ ደግሞ ይሄ የፋንዲሻ ሳህን ማለት ነው። ከዛ 12 ሀባ የቁርጥ ሳህን እነዚህን የቁርጥ ሳህን 12 ሀባ ቆንጆ ናቸው ማሻአላ።
ከዛ 2 ሊትር በራድ ቶሎ ነው የማሳያችሁ አሻን ሰዓቱ እየደረሰ ስለሆነ ይዘጉብኛል ሱቁም ማለት ነው። ከዛ የሾርባ ኮብ በእነዚህ 6 ሀባ ገዝቼላታለሁ። ይህን ደግሞ ጽድት ያለ ጅም ላይ ተረከቡት። ያው አሁን ቦታው ስላልተመቸ ነው እንጂ ማሻአላህ በጣም የሚያምር ጅም ላይ ተረከቡት። ይህን ገዝቼላታለሁ። ያው ፊንጃሉ እነዚህ ማች በሚያደርገው ማለት ነው ቅድም ባሳየኋችሁ። ከዛ የወጥ ዕቃ ይሄን መካከለኛ ከትልቁ በጣም ከትልቁ ቀጥሎ ያለውን ገዝቼላታለሁ። ምክንያቱም በጣም ትልቁ ለቤተሰብ ምናምን ነው፣ ግን አራሳታው ዶሮ ምናምን ከሆነ የሰራችሁት ለዶሮ ይሄ በቂ ነው ማለት ነው። ከዚህ በላይም ያው ልክ አይመጣም እና በዶሮ ልክ ለማድረግ ይሄ በቂ ነው እላችሁ ገዝቼላታለሁ። ከዛ ይሄ 20 ሊትር ባሊ ለሊትም ገዝቻለሁ። እንደገና ደግሞ የልብስ ቅርጫት ነው እንደዚሁ ቆንጆ ትልቁ ገዝቼላታለሁ። ዘይችን የትኩስ ማስቀመጫ ገዝቼላታለሁ አንዲት። ይህንን ደግሞ እንዲህ ብሎ ሀቂቃ 2800 ብር ነው የገዛሁት። ይሄን ማለት ነው 2800 ብር ነው የተገዛው። እሷ በመረጠች በጣም የሚያምር ነው። ከዛ የምግብ ስፍራ አንድ ገዝቼላታለሁ እንደምትመለከቱት 300 ብር። ከዛ ይሄን ኢታል ብረት ድስት አባይ በአሁን አውርጄ ፈታትቼ ያላሳየኋችሁ አሁን ካልተጫነ ዛሬውኑ ይሄን ሁሉ አውጥቼ እንደገና አያስቀምጡልኝም። በዛ ነው እላችኋለሁ። ያው ቦታ ስለሌለኝ ነው። ይሄንን 5 ፒስ ነው ኢታል ብረት ድስት ነው 4800 ምናምን ብር ነው የተገዛው። በጣም ተወደደ ጨምሯል። ከዛ ፌርሙዝ ቆንጆ ፌርሙዝ ገዝቼላታለሁ 4400 ብር። የምታምር ፌርሙዝ ናት። ከዛ ፌርሜሎ ደግሞ ይሄን 500 ብር ነው የገዛሁላት። ይሄን ማለት ነው። ከዛ ይሄን ቆንጆ መጥበሻ ለእንቁላልም ለቂጣም ለፈለገችው ነገር የሚሆን ይሄን ገዝቼላታለሁ መጥበሻ። ከዛ የሽንኩርት ሸልፍችን አጥቄላታለሁ በ1 2 3 4 ያኔ እንግዲህ በቂ ናት። እቺ ለሽንኩርት ለድንች በቂ ናት ብዬ ነው ባለ 500 ብርችን ማለት ነው። ከዚህ ትልቅም ካለች እንግዲህ ዛሬ ቪዲዮውን ለቀውና ይተልቅብኝ ካለኝ ይተልቅልኝ ካለች እቀይረዋለሁ ማለት ነው። ግን እኔ እንደኔ በቂ ናት። ሌላ ነገር አናደርግበትም። መቼም ድንች፣ ሽንኩርት አንዳንድ ነገሮች ነው እላችኋለሁ። በቃ እና ሀባይብ ደግሞ ለእህታችን ይሄንን ዘይቱን እንደምትመለከቱት መጠኑ እንደዚህ ነው። እያችሁት ይሄንን 1300 ብር ገዝቼዋለሁ። 1300 ብር። አንዳንድ እህቶች በግል በጣም ዘይት ውድ ነው ምናምን አላችሁ። እንግዲህ ምንም ማድረግ አልችልም። እኔ ሱቅ ላይ ሂጅ እጠይቃለሁኝ፣ እከራከራለሁ። ከዛ ባለፈ ያው መቼም የሰው ገንዘብ አልፎ አይነሳም። ስለዚህ በሚሸጡበት ዋጋ 1300 ብር ገዝቼላታለሁ ማለት ነው። ከዛ ማሽላዋ እንደምትመለከቱት ይሄንን 2 ኩንታል ከጤፍም ከማሽላም ገዝቻለሁ። በጣም ቆንጆ ነው። አያችሁት? ማሻአላህ ጽድት ያለ ማሽላ ነው። ማሻአላህ ተባረከላ በጣም ነው የሚያምረው። ይሄን ገዝቼላታለሁ። ከዛ ይሄ ይታሰራል፣ ነገ ነው የሚወጣው። ጤፍ ቆንጆ ጤፍ ነው። 2 ኩንታል ጤፍ እዚህ ውስጥ መብራት ስለሌለ ምን ያሳየኝ አልቻለም። ይሄም እንደዚሁ ማለት ነው። ከዛ ስቶቭ ምናምን መጋረጃ፣ ይቺ ሞሰብ ደግሞ ገዝቼላታለሁ። በጣም ቆንጆ ሞሰብ ነው። ማሻአላ በጣም ቆንጆ ናት። ከውስጥ ሰፌድም አላት። ሰፊ ናት። ማሻአላ በጣም ነው የምታምረው። ሀቂቀተን አልሐምዱሊላህ የምታምር ሞሰብ ነው የገጠመኝ። ይቺ 3500 ነው የገዛሁላት። ስቶቭ ምናምን ጦሽት ሌላ ቃላት። ያው ዛሬ ማክሰኞ ነው። አንዳንዶቹ ሰርግ ምናምን እያሉ ዘግተውብኝ ያው ነገ ነው እቃው የሚወጣው። ቲቪው ምናምን እንደዚህ ሁሉም ነገር አለ። ከቻልኩ ነገ የተረፈውን ነገር ማሳየት ነው የሚሆነው። እንግዲህ ካልቻልኩ ደግሞ ምንም ማድረግ አልችልም ማለት ነው። በምችለው ሁኔታ አሳያለሁ። ከዛ ባለፈ ትልቅ ቦታ ነገር ሰፊ ቢኖር እንደዛ አድርጌ ያሳይ ነበር፣ ግን የቦታው ጥቤት ነው። ይሄ ተነስቶልኝ ቢሆን ቦታው ሰፊ ነበር፣ ግን ይሄን
እቃው እንደዚህ ያለ እኔ የት ላድርገው ማለት ነው። እህቶችን የተፈጫጨው ምናምን እዚህ ስማቸውን እየጻፍኩ እያኖርኩ ነው እና ይሄን ይመስላል። ለማንኛውም ያው እንግዲህ በተጨባጭ ደግሞ እቃዋን ከቤቷ ገባ ስለምታየው ያው ለማሳየት ለናሙና ያክል እንትን ካልኩላት፣ ዋናው ነገር ከልብ እምነቱ ዋናው እኔም በታዘዝኩበት መሰረት መስራቴ ነው ዋናው ነገር። ግዴታ ከቪዲዮ አይደለም ማለት ነው። ሀባይ ይሄን ይመስላል። እቺ መጋረጃ ናት። ፈር ምንጣፍ ምናምን አለ እና ይሄንን ይመስላል።